በደቡብ ኢትዮጵያ ክልል ስር የሚገኘው ጋሞ ዞን በትምህርት ሚኒስቴር የተዘጋጁ የ9ኛና የ11ኛ ክፍል የታሪክ መጻሕፍት የጋሞ ብሔር አንድነት ላይ አደጋ የሚጥሉ የውሸት ታሪኮች ይዘዋል ሲል ከሰሰ። የዞኑ ትምህርት ሚኒስቴር የግል የፖለቲካ ፍላጎታቸውን በመጽሐፍ መልክ ያሳተሙ ሲል የገለጻቸው አዘጋጆችና አርታኢዎች በሕግ እንዲጠየቁ ሲል አሳስቧል። የጋሞ ዞን ትምህርት ሚኒስቴር ትምህርት መምሪያ የውሸት ታሪኮች ይዘዋል ያላቸው የ9ኛና የ11ኛ ክፍል የታሪክ መጻሕፍት አንዳንድ ክፍሎች ለተማሪዎች እንዳይሰጡ ትዕዛዝ በጻፈው ደብዳቤ አስተላልፏል። የትምህርት መመሪያ ኃላፊው ዶክተር አዲሱ አዳሙ ይህን ትዕዛዝ የያዘው ደብዳቤ በዞኑ ስር ለሚገኙት 14 የወረዳና 7 የከተማ ትምህርት ጽሕፈት ቤቶች መጻፉን ለቢቢሲ አማርኛ አረጋግጠዋል። ደብዳቤው ምን ይላል? በዝርዝር እንመለከተዋለን። አንደኛ፣ የመጀመሪያው ቅሬታ በ9ኛና በ11ኛ ክፍል የታሪክ መጻሕፍት የኦሞቲክ ቋንቋ ተናጋሪ ህዝቦች በሚል ለምሳሌ ሲጠቅስ ጋሞና ዶርዜ ማለቱ ነው። ዶርዜ የጋሞ አንዱ ደሬ ማህበረሰብ ወይም ኮሚኒቲ ሲሆን ቋንቋውም የጋሞኛ አንዱ ዘዬ ነው። የዞኑ ትምህርት መምሪያ ከይዘቱ ውስጥ ዶርዜ የሚለውን በማውጣት ትምህርት እንዲሰጥ በስሩ ላሉት መዋቅሮች ትዕዛዙን አስተላልፏል። ሁለተኛ፣ የማስተካከያ እንዲደረግ የታዘዘበት ሌላኛው ጉዳይ በ11ኛ ክፍል የታሪክ መጽሐፍ ላይ ተካቷል የተባለ አንቀጽ ነው። በእንግሊዝኛ የተጻፈው የክፍል የኦሞቲክ ህዝብን የሚዘረዝር ነው። ዶርዜ፣ ወላይታ፣ የም፣ ከፋ፣ ዲዚ፣ ቤንችና ሌሎች በዚህ ክፍል ላይ ተዘርዝረዋል። በዚህ ዝርዝር ውስጥ ዶርዜ ተብሎ መጠቀሱን የትምህርት መምሪያው ተቃውሟል። የተከበረው የጋሞ ብሔርን ሆም ብሎ በመተው ዶርዜ በማለት ከፋፋይና የውሸት ታሪክ ለመትከል የተጣለ እንጂ ትምህርት ይዘት አይደለም ሲሉ ተችተዋል። ዶርዜ የጋሞ አንዱ ደሬ ኮሚኒቲ መሆኑን አጽንኦት ሰጥቶ ትምህርት ቤት ዶርዜ የሚለውን በማውጣት በምትኩ ጋሞ የሚለውን በማስገባት እንዲያስተምሩ አዘዟል። ሶስተኛ፣ የ11ኛ ክፍል መጽሐፍ ላይ የወላይታ ማላ ስርወ መንግስት እንደ ጋሞ፣ ቁጫ፣ ቦሬዴና ደወሮ ባሉ አጎራባች ህዝቦች ላይ ተጽዕኖውን አስፋፍቷል በሚል የተጻፈው ክፍል ላይ ትችት ተሰንዝሯል። በወላይታ የጋሞ ህዝብ ጎረቤት እንጂ በጋሞ ህዝብ ላይ ያሳደረው ታሪካዊ ተጽዕኖ አልነበረም ሲል ቀዳሚ ያለውን የውሸት ታሪክ ጠቅሷል። በሁለተኛ ደግሞ የጋሞ ብሔር አካል የሆኑትን ቦረዳና ቁጫን በተለየ ዝርዝር በምሳሌነት አስቀምጧል ሲል ወቅሶ ይህ አረፍተ ነገር ሙሉ በሙሉ ከይዘቱ ተወግዶ ትምህርት እንዲሰጥ አሳስቧል። የጋሞ ዞን ትምህርት መምሪያ መጽሐፍቱ ለትውልድ የውሸት ታሪክ በማስተማር የጋሞ ብሔር አንድነት ላይ ጥቃት ሰንዝሯል ሲል ከሷል። የመጽሐፍቱ አዘጋጆችና አርታኢዎች የግል ፖለቲካ ፍላጎታቸው በመጽሐፍ መልክ ያሳተሙ መሆናቸውን ተረድተናል ሲልም ወንጅሏል። የደቡብ ኢትዮጵያ ክልል ትምህርት ቢሮ እና የሚመለከታቸው አካላት በአስቸኳይ ማስተካከያ እንዲያደርጉም ተጠይቋል። በመጽሐፍ ዝግጅቱና አርታኢ ላይ ስራ ላይ የተሳተፉ ግለሰቦችም ቢሆኑ በሕግ እንዲጠየቁ አሳስቧል። መረጃውን ከቢቢሲ አማርኛ ያገኘነው። በባህር ዳር ከተማ በዶክተር ጸጋየሁ ስሜ ላይ የተፈጸመው አስደንጋጭ ግድያ በባህር ዳር ከተማና በአካባቢው በንጹሃን ዜጎች ላይ እየተፈጸሙ ያሉ ጥቃት ተባብሶ መቀጠሉን የሚጠቁሙ መረጃዎች እየወጡ ነው። ከትናንት በፊት ጥር 26 ቀን 2018 ዓ.ም በከተማ ነዋሪ የነበሩት ዶክተር ጸጋሁን ስሜ በመንግስት የጸጥታ ኃይሎች ተይዘው ከተወሰዱ በኋላ ህይወታቸው አልፎ መገኘቱ ተረጋግጧል። የግድያው ዝርዝር ሁኔታ በአማራ ክልል ጤና ቢሮ ባልደረባና የባህር ዳር ከተማ ቀበሌ 14 ነዋሪ የነበሩት ዶክተር ጸጋሁን ስሜ ትናንት ጠዋት ወደ መደበኛ ስራቸው በመጓዝ ላይ ያሉ በጸጥታ ኃይሎች ቁጥጥር ስር መዋላቸው ተገልጿል። እንደ ምንጮቹ ዘገባ ወታደሮቹ ዶክተሩን በቁጥጥር ስር ካዋሉ በኋላ ወደ መኖሪያ ቤታቸው በመውሰድ ብርበራ አካሂደዋል። ሆኖም በቤቱ ውስጥ ምንም አይነት ጥርጣሬ የሚፈጥር ቁሳቁስም ሆነ መረጃ ለመገኘቱን ቤተሰቦቻቸው አረጋግጠዋል። ብርበራው ከተጠናቀቀ በኋላ ዶክተር ጸጋሁን ወደ ቤዛዊት ቤተ መንግስት አካባቢ በመውሰድ በጭካኔ እንደገደሏቸው አስከሬናቸውንም በዚያው ጥሎት እንደሄዱ ታውቋል። ከግድያው በፊት የነበሩ አጠራጣሪ ሁኔታዎች ዶክተር ጸጋሁን ከመገደላቸው አንድ ሳምንት በፊት ቀደም ብሎ የአማራ ክልል ጤና ቢሮ ኃላፊ አቶ አብዱል ከሪም መንግስት በቢሮአቸው ጠርተው ለብቻቸው እንዳነጋገሯቸው ጓደኞቻቸው ገልጸዋል። ከቢሮው ሲወጡም ከፍተኛ የጭቅጭቅና የቅሬታ ስሜት ይታይባቸው እንደነበር የቅርብ ባልደረቦቻቸው ለሚዲያ ተናግረዋል። ግድያው ከተፈጸመ በኋላ የጸጥታ ኃይሎች በራሱ በሟች ስልክ ለባለቤታቸው በመደወል አስከሬኑን እንድትወስድ በድፍረት መነገራቸውንም ተሰምቷል።
ተጠያቂነትና የቤተሰብ መርዶ ይህ ግድያ በንጹሃን በምሁራንና በባለሀብቶች ላይ እየተፈጸመ ያለው ስልታዊ ጥቃት አካል ነው ሲሉ የሰብአዊ መብት ተሟጋቾችና የዜና ምንጮች እየገለጹም ይገኛሉ። በግድያው ዙሪያ ስማቸው የተጠቀሱ የክልሉ ከፍተኛ የፖለቲካና የጸጥታ አመራሮች ለፈጸሙት ድርጊት ተጠያቂ መሆን እንዳለባቸውም ተመላክቷል። ለዶክተር ጸጋውን ስሜና ቤተሰቦች፣ ወዳጅ ዘመዶች መጽናናትን እንመኛለን። በትግራይ የተለያዩ አካባቢዎች ያለው ወታደራዊ ጥረትና ማህበራዊ ቀውስ አሁንም መፍትሄ ሳያገኝ ቀጥሏል። በራያ ግንባር ያለው ውጊያ በራያ ጨርጨር በተለይም ቢሶበር ተብሎ በሚታወቀው አካባቢ እስከ ዛሬ ጠዋት ድረስ ከባድ ውጊያዎች ሲካሄዱ ውሏል። ይህ ውጊያ በዋናነት በትግራይ ሁለት ኃይሎች መካከል ማለትም በመንግስት እንደሚደገፈው በሚነገርለት የሀራ መሬት ኃይልና በትግራይ ቲዲኤፍ ኃይሎች መካከል እየተካሄደ ይገኛል። የፌዴራል መከላከያ ሰራዊትን በከባድ መሳሪያዎች የታገዘ ድጋፍ እየተደረገ መሆኑ መረጃዎች ያመለክታሉ። የጸለምቲ ግንባር ውጥረት በጸለምቲ አካባቢ ቢሆንም በትግራይ ኃይሎችና በፌዴራል የአካባቢው ኃይሎች መካከል ያለው ፍጥጫ እንደቀጠለ ነው። የትግራይ ኃይሎች ቀደም ሲል እንደተባለው ከአካባቢው ብዙም ርቀው ያልወጡ ሲሆን በጥቂት ኪሎ ሜትሮች ርቀት ላይ ተፋጠው ይገኛሉ። የባንክና የገንዘብ እጥረት በትግራይ ያለው የገንዘብ ዝውውር ችግር አሁንም ህዝቡን እያማረረ ይገኛል። አንዳንድ ባንኮች አሁንም ለደንበኞቻቸው የሚሰጡት የገንዘብ መጠን ከ2000 ብር አይበልጥም። በዋና ዋና ከተማዎች ያሉ ባንኮች ግን ከ5000 እስከ 10000 ብር እየሰጡ ቢሆንም አሁን ካለው ፍላጎት አንጻር ችግሩ አልተቃለለም ብሏል። የድርድር ጥሪና የወደፊት ስጋቶች የአፍሪካ ህብረት ያቀረበው የድርድር ጥሪ ተከትሎ ህወሓት ጥሪውን እንደሚቀበል በይፋ ገልጿል። ይሁን እንጂ ከፌዴራል መንግስት በኩል እስካሁን የተሰጠ ምንም አይነት ምላሽ የለም። የፌዴራል መንግስት በሚቀጥሉ ሳምንታት ለዚህ ድርድር ጥሪ ምላሽ የማይሰጥ ከሆነ የትግራይ ኃይሎች በድጋሚ ወደ ሰፊ ውጊያ ሊገቡ ይችላሉ የሚል ከፍተኛ ስጋት ሰፍኗል። ዜናዎቹ እነዚህን ይመስሉ ነበር። አብራችሁኝ ስለቆያችሁ ከልብ እያመሰገኑ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግዎን እንዳይረሱ።